ሮሜ 8:34 እያብራራ ነው አይደል? በጣም በቀላሉ ለማብራራት የምንሞክረው እናንተ ብቻ ወደ ተከታተሉ። በመጽሐፍ ቅዱሳችን ላይ ቃላት ለተለያየ አገልግሎት ይገባል። አንዱ ቃል ለተለያየ ትርጉም ሊኖረው ይችላል አይችልም። የሆነ ቃልን ይዘን ደግሞ እዛ ቃል ላይ እኛ በፈታነው መንገድ የሆነ አስተምህሮን አንመሰረትም። በአንድ ጥቅስ ተመዛር እዛች ቃል ላይ ብቻ ተመስርተን ማለት ለምሳሌ ዘፍጥረት ምዕራፍ 6 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ምን አለ? ተጸጸተ አይደል? አሁን ተጸጸተ የምትለው ቃል ይዘን እግዚአብሔር የሚጸጸት አምላክ ነው የሚል አስተምህሮን መሰረታለን ማለት እግዚአብሔር ተጸጻች ነው እንደምር ጸጸት ምንድነው? ጸጸት ይሁን አንዳች ሊከሰት የሚችልና የማይችለው ነገር ሳትለዩ ቀርታችሁ ድንገት የሆነ ነገር ሲፈጠር አይታችሁ ይሄን ነገር ባላለ ብላችሁ ያ የሚሰማችሁ ስሜት ጸጸት ይባላል። እንዲህ ያለው ጸጸት እግዚአብሔር ውስጥ የለም። እግዚአብሔር ይጸጸት ዘንድ የሰው ልጅ አይደለም ብሎ በሳሙኤል እንደተነገረው እግዚአብሔር ይጸጸት ዘንድ ምን አይደለም የሰው ልጅ አይደለም። ግን እግዚአብሔር ተጸጸተ ደግሞ ተብሎ ተነግሯል። ተጸጸተ የምትል ቃል ስላለች ተጸጸተ የምትለዋን ቃል ይዘን አይ በቃ እግዚአብሔር ተጸጻች ነው የሆነ ድንገት የጸጸት ስሜት ይመጣል ይፈጠርበታል ውስጥ የሚል አስተምህሮን አንፈጥር። ቃሉ ይሄንን ቃል የተጠቀመው ለምን ነበር? እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ ያለው የሰው ልጅ ምን ያህል ክፉ በደል ውስጥ ገብቶ እንደነበረ እንድናውቀው የዛን የነበርንበትን የክፋትን ክብደት ለመግለጽ ብቻ እግዚአብሔር እስኪጸጸት ድረስ ብሎ ተናገረ። ስለዚህ ቃላትን መጽሐፍ ቅዱስ ከዚያ አንፃር ይጠቀማል። አሁን ሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚል ቃል አለ። የሚማልደው የምትል ቃል ስላለች በቃ ኢየሱስ ክርስቶስ አሁን በአባቱ ቀኝ ሆኖ እየማለደ ይኖራል የሚል ትርጉምን እንድንሰራ ያስችለናል ወይ አያስችለንም ብለን እንሞግታለን። ከምን አንፃር? ይህንን ቃል ሌላ የትም ቦታ ሳንሄድ እዚሁ ሮሜ ላይ እናገኛለን። ያውም ደግሞ እንደነገርኳችሁ ከሮሜ እዚሁ 8ኛው ምዕራፍ ላይ ያውም 8 ቁጥር ብቻ ከፍ ብላችሁ ቁጥር 26 ላይ ጳውሎስ ይህንን መማለድ የሚለው ቃል ለመንፈስ ቅዱስ ተጠቅሞት አይተናልና እዛ ክፍል ላይ በምን መልኩ ቃሉን እንደተጠቀመው እናይና ቀጥታ ከዚህ ጋር አገናኝተን የምንመለስ ይሆናል። እስቲ ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል። ቆይ እንዲሁም ደግሞ ማን ምናችንን ያግዛል? አሁን ተመልከቱ። መንፈስ አለ፣ የኛ ድካም አለ። የመንፈስ ቅዱስ ደግሞ ምን አለ? የመንፈስ ቅዱስ ምን አለ? እገዛ። እንዲሁ ደግሞ መንፈስ ድካማችንን ምን ይላል? የመንፈስ ቅዱስ ምን አለ? ስለ እገዛ ነው እንዳትረሱ። የኛ ድካም አለ፣ የመንፈስ ደግሞ እገዛ አለ። እሺ እንዲሁ መንፈስ ደግሞ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና ቆይ እንዴት እንድንጸልይ እንደሚገባን እንኳን አናውቅም። ምንድነው የማናውቀው? እንዴት መጸለይ እንዳለብን እንኳን አናውቅም አይደል? ይሄ ድካም ነው አይደለም? ድካም ነው አይደለም? ከላይ ምን ብሎ ነበር? መንፈስ ድካማችንን ማለት እየተረዳችሁት እንደሆነ እንዳልሆነ እየተከታተላችሁ እንደሆነ እንዳልሆነ ማቆም ፓርቲሲፔት ስታደርጉ ኔክስት ጠይቃችሁ ምናምን ፈታ ብላችሁ እኔ ብቻዬን ከማወራ እናንተ ማወሩ መንፈስ ድካማችንን ያግዛል። እሺ እንዴት መጸለይ እንዳለብን እንኳን አናውቅም። ይህ የኛ ድካም ነው። ቀጠል አድርጎ እሺ ስለማናውቅ ምን ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። መንፈስ ራሱ ግን በማይነገር መቃተት ምን ይልናል? መንፈስ ድካማችንን ምን ይላል? እዚህ ጋር ይማልዳል የሚለው ቃል ምን ተክቶ የመጣ ነው? yes ምን ያግዛል? ድካማችንን ያግዛል የሚለው አይደል? መንፈስ ድካማችንን ያግዛል። እንዴት መጸለይ እንዳለብን እንኳን ስለማናውቅ ማለት እንዴት መጸለይ እንዳለብን አናውቅምና ግን ይሁን የሚያግዘን አካል ግን አለ፣ መንፈስ ነው። ግን ስለ እገዛው ሲናገር ግን የተጠቀመው ቃል ይማልልናል የሚለውን ቀጥታ ይለምናል ብለን እንውሰደው። ለምሳሌ እና ለምንጸለይ አናውቅም። ስለዚህ መንፈስ ራሱ በማይነገር መቃተት ይማልልናል የተባለው ቀጥታ ቃሉ ከተወሰደ
እኛ እንዴት እንደምንጸልይ አናውቅም። ስለዚህ መንፈስ ራሱ ይጸልይልናል ማለት ነው። ከተገጸ አልገባችሁ? እንዴት መጸለይ እንዳለብን እንኳን ምን አንልም አናውቅም። ስለዚህ መንፈስ ራሱ በማይነገር መቃተት ይህ ማለት እኛ እንዴት መጸለይ እንዳለብን ስለማናውቅ መንፈስ ራሱ ይጸልይልናል ማለት አይደለም። እንደዛ ብለን ከፈታ ነው ምን አይነት ችግር ውስጥ እንደሚከተል ላሳያችሁ። እኛ እንዴት መጸለይ እንዳለብን አናውቅም። ስለዚህ አንጸልይም፣ በቃ ዝም ብለን እንቀመጣለን። ምክንያቱም መንፈስ እየጸለየልን ነው። ያስብላል አያስብልም? ግን እንደዛ አይደለም። ራሳቸው እኮ የሰንት ወንድሞቻችንን ብትጠይቋቸው አዎ እኛ እንዴት መጸለይ እንዳለብን አናውቅም፣ ግን መንፈስ ቅዱስ እንድንጸልይ ያግዘናል፣ ያበረታታናል ብለው ይፈቱታል። ስለዛ የመንፈስ ቅዱስ ይማልድልናል ሲባል እዚህ ጋር መንፈስ ቅዱስ ምን ይለናል እያለ ነው? ያግዘናል። መንፈስ ቅዱስ ያግዘናል አያግዘንም? እንዴት መጸለይ እንዳለብን እንኳን ስለማናውቅ አንዳንድ ጊዜ ዝም ብሎ የሞተ ጸሎት የምንጸልይ ሰዎች ኖር እንችላለን። ለምሳሌ ምንም ለመንፈሳዊ ሕይወታችን የማይረባ የማይጠቅም ማለት ነው። አንዳንድ ጊዜ ደግሞ ክፋት ሊሆን ይችላል ሳናስብ። ልክ እንደነ ዮሐንስ እናትም ደግሞ ሞትን ልንለምን እንችላለን። ለልጆቿ ሞትን የለመነች ሰው ነች ማለት ነው። ኤኒዌይስ እንዴት መለመን እንዴት መጸለይ እንዳለብን እንኳን አናውቅም። መንፈስ ቅዱስ ግን ያግዘናል። ውስጣችን ሆኖ እንዴት መጸለይ እንዳለብን ያስተምረናል፣ ያግዘናል፣ ይረዳናል። መንፈስ ድካማችንን ያግዛል። ቁጥር 27 ላይ በማይነገር መቃተት ይላል። ሚኒንግ አንኤክስፕሌነብል ነው ማለት ልታብራሩት እንኳን በማትችሉት ደረጃ አሁን የሆነ በመቃተት አይደል የሚለመነው። ስለዚህ የዚህ ይማልዳል ብሎ ያስቀመጠውን ነገር ምን ያህል ስር የሰደደና ጠንካራ እንደሆነ በዚህ ቃል ገልጸውና ያ ነገር ግን የሚፈጸመው በአንደበት እንኳን ለማብራራት በሚከብድ ደረጃ ሆኖ ውስጣችሁ ላይ እናንተን እየሰራ የሚሄድበት መንገድ እጅግ ጠንካራ ነውና ያንን በዚህ በጠንካራ ቃል ያጸናል። ቁጥር 27 ልብንም የሚመረምረው የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳኑ ይማልዳልና። ስለዚህ ልብ ላይ ይሰራል መንፈስ ቅዱስ። ቅድም እንዳልኳቸው ውስጣችንን በመለወጥ ውስጣችንን በደንብ በማጠንከር ወደ እግዚአብሔር በማቅረብ በልባችን ላይ መንፈስ ቅዱስ ይፈስና ያ ቅዱሱ መንፈስ ያስተምረናል፣ ያግዘናል እንዴት መጸለይ እንዳለብን። በጸሎት ውስጥ ከእግዚአብሔር ጋር መገናኘት አለ። በጸሎት ውስጥ ከእግዚአብሔር ጋር መኖር አለ። ስለዚህም ስለ ቅዱሳን ይጸልያል ማለት ስለ ቅዱሳን ማለት የተለዩ የተመረጡ ተብሎ ይፈታል። ከዛ አንጻር ይህ ቃል ለየትኛውም ቤተክርስቲያን ሊነገር ይችላል። ከዛ አንጻር የተለየን ስለሆነ ከዓለም የተለየን የክርስቶስ ቤተሰቦች ስለሆነ ማለት ነው። እንዲህ ብሎ ይህንን ቃል ለመንፈስ ቅዱስ ሰጥቶት እናየዋለን። ስለዚህ የምልጃ ወይም መማለድ የሚለው ቃል ጳውሎስ እዛው ክፍል ላይ አስቀድሞ ለመንፈስ ቅዱስ ሲሰጥ በምን ተርጉም አልኳችሁ? በምን በማገዝ። አሁን ሮሜ 8 ላይ ቁጥር 31 እንግዲህ ስለዚህ ነገር ምን እንላለን? እንግዲህ ስለዚህ ነገር ምን እንላለን? እሺ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? መልሱ ምንድን ነው? ኦኬ መልስ ያዘለ ነው አይደለ? ጥያቄው ራሱ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም። እሺ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉም ነገር እንዲያው እንዴት አይሰጠንም? ለገዛ ልጁ ያራራለት ማለት ለኢየሱስ ክርስቶስ ማለት ነው። ለገዛ ልጁ እንኳን ያራራለት ይልቁንም ስለኛ ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? እንዴት አይሰጠንም ሲል ይሰጠናል አይሰጠንም? ይሰጠናል። ልጁን ከሰጠን ውዱን ነገር ልጁን ብቸኛ ልጁን ለገዛ ልጁ እንኳን ያራራለት ነገር ግን ስለ ሁላችን የሰጠን ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ኧረ ይሰጠናል የሚል መልስ አለ። እሺ ቀጣይ እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? ማለት እግዚአብሔር ከመረጣችሁ እግዚአብሔር የመረጠውን መክሰስ የሚችል አለ? የለም። እሺ ቀጣይ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሚያጸድቅ ማን ነው? እግዚአብሔር ያጸደቀውን መኮንን የሚችል አለ? የለም። አሁን ወደ ቀጣይ ከመሄዳችን በፊት እስካሁን ድረስ አሁን የጳውሎስን ኮንፊደንሱን እያያችሁት ነው።
እግዚአብሔር ከኛ ጋር ከሆነ ማለት ነው። ተቃዋሚ ጠፍቶ አለ። ተቃዋሚ እኮ በዙሪያው እኮ አለ። ሰይጣን ራሱ ተቃዋሚ ነው አይደል? አይሁዳውያን ተቃዋሚ ነበሩ አይደል? አህዛብ ተቃዋሚ ናቸው አይደል? ሰይፋቸውን እየመዘዙ ክርስቲያኖችን ያሳድዱ ነበር አልነበረም? ሁሌም ተቃዋሚ አለ። ግን እግዚአብሔር ከኛ ጋር ከሆነ ይላል። አሁን ትምክህቱን በእግዚአብሔር ላይ የሚያደርግ እሱ ያስችለናል። መጥተው የፈለገ ነገር ቢያደርጉን እንኳን ከእግዚአብሔር አይለዩም። እግዚአብሔር አለ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ቀጠል ያደርግና ደግሞ ለገዛ ልጁ ያራራለት። ነገር ግን ስለ ሁላችን አሳልፎ ይሰጣል። እንዲያው ከእርሱ ጋር ደግሞ ሁሉ ነገር ይሰጠናል። እግዚአብሔር አለ እያለ ይናገርና የሚያጸድቅ እግዚአብሔር ነው። እግዚአብሔር የመረጣቸው ማን ይከሳቸው? እግዚአብሔር የመረጣቸውን ማን ይከሳቸው? የሚያጸድቅ እግዚአብሔር ነው። የሚኩንንስ ማን? እግዚአብሔር እያለልን እያለ ይናገርና የሁሉ ትምክህቱ ዝም ብሎ አሁን እግዚአብሔር እንደዚህ ያደረገልን ዝም ብሎ እንደዚህ አይደለም። ማንም ስለሰጠን ልጁ አንድያ ልጁን ስለሰጠን አይደል? ልጁ ደግሞ ምን ስለሆነልን ስለኛ። ስለዚህ አሁን የእግዚአብሔርና ክርስቶስ ኢየሱስ እንግዲህ በባህሪ አንድ ናቸውና እግዚአብሔር ይረዳናል፣ ጌታ ደግሞ አብዝቶ ይረዳናልና ከአብ አብዝቶ ያሉኝ አይደለም፣ እንዳጠቃላይ አብዝቶ የሚረዳን ጌታ ነው። ስለዚህ ስለ ጌታ ሲናገር እንደዚህ ያለ አሁን ትምክህቱን ክርስቶስ ላይ ሲያሳርፈው ምን አለ? እስቲ ስለ ክርስቶስ ሲናገር ምን ያለ? ቆይ አንዴ የሞተው አሁን ትምክህቱን ሙሉ በሙሉ አብ ላይ ብቻ አይደለም ማን ላይ? ቅድም እንደሰማችሁት ሲነበብልን ሮሜ ምዕራፍ 5 ላይ ማለት ነው መታረቅን ባገኘንበት በእርሱ በኢየሱስ ክርስቶስ በኩል በማን እንመካለን ብሎ ነበር። የታስታውሱ በማን እንመካለን? በእግዚአብሔር እንመካለን ብሎ ነበር። በሌላ ስፍራ ደግሞ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ለእኔ ትምክህት ከእኔ ትምክህት ለእኔ ትምክህቴ የክርስቶስ ኢየሱስ ምን ብቻ ነው? ትምክህቴስ እግዚአብሔር ነው። ትምክህቴስ ጌታዬ ኢየሱስ ክርስቶስ ነው። አሁን ጳውሎስ ማንም አይቃወመንም፣ ማንም አይከሰንም፣ ማንም አይኮንነንም እያለ እንዲህ በኮንፊደንስ የተናገረበትን ትምክህቱን አጠቃሎ ክርስቶስ ላይ ሲያሳርፈው ስንመለከት ምን አለ? የሞተው ክርስቶስ እኮ ሞቶልኛል። እሺ የሞተው ይልቁንም ከሙታን የተነሳው ሞቶ እኮ አልቀረም፣ ይልቁንም ሞትን ድል ነስቶ ተነስቷል እኮ ማለት ሞቶ የቀረ ቢሆን ሞቶ የቀረማ ምኑ ተመካበት ያስገራል አይደል? በዙሪያው የሆነ በጣም ደህና የሆነ ሰው የምትመካበት ሰው ቢኖር ለምሳሌ፣ ግን እሱ የሆነ ሰዓት ላይ ቢሞት ከሞተ በኋላ በእርሱ መመካት ትችላለህ? ስለዚህ ምን አለ ጳውሎስ? ጌታ እኮ ሞቶልኛል፣ ስለኔ ሞቶልኛል። ደግሞ እኮ ሞቶ ብቻ የቀረ አይደለም፣ ይልቁንም ከሙታን ደግሞ ተለይቶ የተነሳ ነው። ከሙታን የተነሳው እሺ በእግዚአብሔር ቀኝ ያለው ስልጣኑ ደግሞ ከአባቱ ጋር እኮ አንድ ነው። ይኸው በእግዚአብሔር ቀኝ ያለ እኮ ነው። በእግዚአብሔር ቀኝ ያለ እሺ ደግሞም ስለኛ የሚማልደው ክርስቶስ ደግሞም ስለኔ የሚማልደው እኮ ክርስቶስ ኢየሱስ ነው የሞተው። ያ ማለት ምን ያህል ፍቅር እንደሆነ መጀመሪያ ደረጃ ተመልከቱ። መሞቱ ፍቅሩን ያሳያል። ሞቶልናል፣ ደግሞ ሞቶ አልቀረም፣ ተነስቷል፣ በአባቱ ቀኝ ተቀምጧል። ፍቅሩን የገለጸው መስቀል ላይ እጁን ሲዘረጋ ብቻ አይደለም። አሁን በአባቱ ቀኝ ተቀምጦ ደግሞ ለእኛ ያለው ፍቅር ምንም አልቀነሰምና አሁንም በዕለት ተዕለት ሕይወታችን ውስጥ ጌታ ይረዳናል፣ ጌታ ያግዘናል። እርሱን በመምሰል ውስጥ እስክናድግ ድረስ ከፍ ብለን እግዚአብሔርን በመምሰል ከፍ እስክንል ድረስ የእርሱ እርዳታው እገዛው አይለየም። ጌታ አሁንም ከእኛ ጋር ነው። ስለዚህ የሚቃወም ጠፍቶ አይደለም አለ፣ ከሳሽ ጠፍቶ አይደለም አለ። ከእኛ ጋር ግን ማን አለ? አዎ ከሮሜ 8:34 አንጻር ደግሞ ከእኛ ጋር ማን አለ? የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው እርሱ ሊረዳን ዝግጁ ነው አለ። ስለዚህ እገዛን የሚያሳይ ነው። ይህን ለመረዳት ቀጠው ነው ቁጥር 35 ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ረሃብ ወይስ ራቁትነት ወይስ ራቁትነት ወይስ ፍርሃት ወይስ ፍርሃት ወይስ ሰይፍ ነው? ወይስ ሰይፍ ነው? እነዚህ ናቸው ማለት ከክርስቶስ ፍቅር ሊለዩን የሚችሉት እነዚህ ናቸው አለና ይሄ ማን ይቃወመናል ምናምን እንዳላለ ጳውሎስ ይሄው እነዚህ ሁሉ ነገሮችን ዘረዘረ። እሺ ስለ አንተ ቀኑን ሁሉ እንገደላለን፣ ስለ አንተ ቀኑን ሁሉ እንገደላለን ተብሎ እንደሚታረዱ በጎች ተቆጠረ
እንደተጻፈ ተብሎ እንደተጻፈ ነው። ስለ አንተ ቀኑን ሁሉ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። አዎ እንታረዳለን። ብዙ እኛን የሚቃወሙ የሚያሳድዱን እኮ አሉ። አዎ ነገር ግን እሺ ቀጣይ በዚህ ሁሉ ግን በወደደን በእርሱ ማለትም ስለኛ ራሱን አሳልፎ በሰጠው በእርሱ ምን እናደርጋለን? ከአሸናፊዎች እንበልጣለን። ከማን? ከአሸናፊዎች ሁሉ እንበልጣለን። ለምን? ያ የሞተልን እስኪሞት ድረስ የወደደን እርሱ ከማን ጋር ስለሆነ? ስለዚህ የጌታ አገዛውን ያሳያል። ከላይ ቁጥር 26 እና 27 ላይ ለመንፈስ ምልጃ ሲነገር ወይም ደግሞ ይማልዳል ሲል መንፈስ ድካማችንን ያግዛል ተብሎ በጸሎት ሕይወታችን ውስጥ እንደሚያግዘን እንደተነገረ ሁሉ የጌታችን እገዛው ደግሞ አንዴ በመሞት ብቻ አይደለም፣ ከሞት በኋላ ደግሞ በዕለት ተዕለት ሕይወታችን የሚረዳን የሚያግዘን ጌታችን። ጌታ ይረዳናል። ጌታ የሚረዳን አምላክ ነው። የቅርብ አምላካችን ነው፣ የሩቅ አይደለም። ጌታ አሁን እንዲህ ተሰባስበን ስንማማር እንኳን በመካከላችን ነው። ምክንያቱም በስሙ ተሰባስበናል። ጌታ ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ በእናንተ መካከል እገኛለሁ ብሏል ነበር። በቃ ሁለትም ሶስትም ከዚያም በላይ ሆነን ተሰባሰበን ጌታ በዚህ ጉባኤ ውስጥ ይኖራል እና ይከብርበታል ብለን ደግሞ እናምናለን። እንደኛ ሳይሆን በምህረቱ በቸርነቱ ማለት ነው። በዚህ በጉባኤ ውስጥ ብቻ አይደለም፣ በዕለት ተዕለት ህይወታችን ውስጥ የክርስትና ህይወት እግዚአብሔርን በመምሰል ማደግ ነው። ቀስ በቀስ እግዚአብሔርን በመምሰል ማደግ፣ ክርስቶስን እየመሰሉ በህይወት ማደግ ነው እና እንደዚህ ማደግ ደግሞ በራሳችን አንችልም። የጌታችንን ቅዱስ ሥጋውና ክቡር ደሙን እየተካፈልን ጌታ ነው የሚያሳድገን ልክ እንደ ሕፃን ልጅ። ስለዛ ጌታ ሞቶልናል። ሞቶ ደግሞ ዝም ብሎ አልተወንም፣ ያሳድገን። ወልዶናል፣ ያሳድገን። ወልዶ ወላጅ እንደሌለዋቸው ልጆች ሜዳ ላይ በትኖን ይሄድ አይደለም፣ ይልቁንም እገዛው አሁንም አለ። ጌታ ሰው የሆነው ይላል ግሪጎርዮስ ዘእንዚናዙ የተባለ ክርስቲያናችን ልጅ እርሱ ሰው የሆነው እኛ አምላክ እንድንሆን ማለት የባህሪ አምላክ ሳይሆን በጸጋ ከፍ ከፍ ብለን እግዚአብሔርን መስለን እንድንኖር ነው። እንደዛ መስለን እስክንኖር ድረስ አይተወንምና ስለኛም የሚማልደው ክርስቶስ ኢየሱስ ነው። ስለዛ ክርስቶስ ስለኛ ይማልዳል ተብሎ ሲናገር ያግዘናል። በህይወታችን ውስጥ በመውጣት በመግባታችን፣ በመውደቅ በመነሳታችን ውስጥ እርሱ አጋዣችን። ይህ ከዚህ አንጻር የሚታይ ሌላ እዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ያልገባው ሰው ካለን መጠየቅ ይችላል። ያልገባው እዚህ ጉዳይ ላይ እንደዚህ ቦታ ላይ አኪም ትንሽ ብታብራራልና ቀደም እንዳልኳችሁ። እሺ ወንድም ከፕሮቴስታንት አንጻር ልዩነቱ ምንድን ነው? የእኛና የፕሮቴስታንት እዚህ ጉዳይ ላይ ልዩነታችን ምንድን ነው? እንግዲህ የፕሮቴስታንቱ ላይ በጣም የሚያሳዝነው ፓርት ምንድን ነው? የሚያሳዝነው ጉዳይ ወጥ የሆነ ትምህርት የለም ፕሮቴስታንት ጋር። ስለዛ ፕሮቴስታንቶችን እንዲህና እንዲያ በሚል በአንዲት ቃል መደምደም አንችልም። ግን ፕሮቴስታንትን የምንቃወመው ከምን አንጻር ነው ከተባለ አመጣጣቸው ትምህርታቸውን በደንብ እነሱ በደንብ አድርገው ያብራሩት። ግን የተወሰነ ለማስረዳት ያህል አመጣጣቸው የምታስታውሱ ከሆነ ቅዱሳን ይማልዳሉ ስንል እነሱ ምን አሉ? ቅዱሳን ሳይሆኑ ማንም ይማልደው? እሺ ቅዱሳን ይማልዳሉ ስንል እኛ ቅዱሳን ምን ይላሉ እያልን ነው? ይለምናሉ አይደለም? ቅዱሳን ምን ይላሉ? ይለምናሉ። ዘን ፕሮቴስታንቶች መጥተው አይ የሚማልዱት ቅዱሳን ሳይሆኑ ክርስቶስ ነው ካሉ እኛ ቅዱሳን ይማልዳሉ ስንል ይለምናሉ እያልን ነውና የሚለምኑት ቅዱሳን ሳይሆኑ ክርስቶስ ነው የማለት አይነት ኢንቴንሽን ይዞ ስለሚመጣ በዛ ምክንያት ፍጹም ይህንን ትምህርት ስናወግዘው ቆይተናል። ልክ የቅዱሳንን ልመና ለእነሱ የሚያደርግ ነገር ስለሚመስል ማለት ነው። አሁን ላይ ግን እኔ እስካየሁት ብዙ ፕሮቴስታንት ወንድሞች አይ እንደው በቃ በመስቀል ላይ አንዴ የሰራው ስራ እናንተ እንደምትሉት ነው እኛም የምንለው። በመስቀል ላይ አንዴ ጌታችን የሰራው ስራ አለ ደጋግሞ አያደርግም በቃ ጨርሷል በእንደዛ ብቻ ነው የሚሉም ግን አሉ። ሁሉም ላይሆኑ ይችላሉ። ግን አንዳንዶች ግን እንዲህ ብለው ሲናገሩ ይሰማል። እንደዚያ ብለው ከተናገሩ የኛን ትምህርት የኛን ማብራሪያ እስከያዙ ድረስ ምንም ችግር የለም። የኛን ማብራሪያ የቤተ ክርስቲያንን ማብራሪያ እስከ ተቀበሉ ድረስ
ከዛ ውጭ ግን የፕሮቴስታንቲዝም መስራች የሆነው ማርቲን ሉተርም እንደሚናገረው ከሆነ ክርስቶስ በአብ ቀኝ ሆኖ አሁንም ድረስ ይለምናል የሚል ትምህርት አለ። ያንን እንቃወማለን። የምንቃወመው ይሄንን የቱን ልክ ተሰርቶ ያላለቀ በሚመስል መልኩ በአብ ቀኝ ሆኖ አሁን የሆነ ነገር እያደረገ ይኖራል የሚል አይነት ትምህርት ሲኖር እሱን እንቃወማለን። አንድ ጊዜ ሰርቷል ጨርሷል፣ ያቺ አንድ ጊዜ የተሰራችው ብቻ ለዘላለም ትኖራለች የሚል ካለ ግን ይህ የእኛ ትምህርት ነው፣ የክርስትና ትምህርት ነው። የክርስትና ትምህርት ይዘዋል። ያን ያህል የሚያከራክር ነገር አይኖርም። ከቅዱሳን ምልጃ ጋርም የሚነካካ ነገር አይኖርም ማለት ነው። ምክንያቱም ቅዱሳን አንድ ጊዜ ተሰቅለው ራሳቸውን ቤዛ አድርገው ሰጥተው ለዘላለም በሱ እየታረቅን እንኖራለን ብለን እናውቃለን። ለቅዱሳን እናውቃለን አናውቅም። ስለዚህ ይህ ከቅዱሳን ጋርም የሚነካካ አይሆንም ማለት ነው። ከዛ አንፃር ተመልሶ ምናልባት ተጨማሪ ጥያቄ ካለ እነሱ ሚሉት ይላል። አብዛኞቹ እንደዚህ ይላል። እኛ እንደዛ አይደለም። ጥቅም ላይ የሚለው በተለያየ መልኩ ጥቅም ላይ ሊሆን ይችላል። እነሱ እየለመነ ይኖራል። እኛ ግን እየለመነ ጌታችን እየለመነ ይኖራል አለ። አንድ ጊዜ ሰርቷል አልቋል። እኛን አሁን በህይወታችን በመንፈሳዊ ህይወታችን ደግሞ እንድናድግ እሱ ራሱ ይረዳናል፣ ያግዘናል። ያለ ጌታችን እርዳታ በመንፈሳችን ማደግ አንችል። ከዛ አንፃር ማለት ነው። እሺ ሌላ ጥያቄ አለ? እሺ እሺ ምንድን እሺ አሁን እንግዲህ የ2000 ትርጉሙ ቀጥታ የሚሄደው ከምን ጋር ተያይዞ ነው? ደግሞም ስለኛ የሚፈርደው ኢየሱስ ክርስቶስ ነው ይላል። ብዙ ጊዜ እንከሰሳለን በዚህ እንደው ቀይራችሁታል፣ ቃሉን ቀይራችሁታል ይላል። ደግሞም ስለኛ የሚማልደው የሚለው ቃል ምንን የሚያመለክት ነው ብያቸዋለሁ? እገዛን አይደል? ስለዚህ ምንም አይነት ተዋቃሽ ቢመጣ ተቃውሞ ቢመጣ ጌታችን ኢየሱስ በእኛ በኩል ሆኖልን ከእነርሱ ጋር ይዋጋልን የለም? ከዛም በእርሱ ደግሞ ድል እንነሳ የለም? በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ነበር አይደል? ስለዚህ ጌታ ተዋጊያችን ነው አይደል? ስለዚህ እነሱን ያሳፍርልናል፣ እኛን ግን ሁሌም ነፃ ያወጣናል፣ ከፍ ከፍ ያደርገናል። ስለ እኛም የሚፈርደው የሚለው ቃል ከዚህ ጋር የሚሄደው በነገራችን ምን ማለት ነው? በእኛ ላይ የሚፈርደው አይደለም ቃሉ የሚለው በእኛ ላይ የሚፈርድ አይደለም፣ ስለኛ የሚፈርደው ማለት ታውቁት፣ ስለኛ የሚከራከርልን ማለት ነው። ከጠላቶቻችን ጋር ከተዋጊዎቻችን ጋር የሚከራከርልን እና ቀጥታ ቃሏ ግን ከግዕዙ አንፃር ስለተተረጎመች ነው። ወይ ተዋቀሰ ስለሚያነ ስለሚል ተዋቀሰ የሚለው ተከራከረ፣ ፈረደ የሚለውን አብሮ ስለሚይዝ ከዛ አንፃር ነው። ግን ግሪኩ ላይ ግን የሚማልደው የሚል ቃል ስላለ ቃሉን እንቀበላለን። ቃሉ ማለት ነው። እዛ ክፍል ላይ ጳውሎስ ቃሉን ተጠቅሞታል የሚለውን እንቀበላለን። ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ የሚለው ምንም ጤናማ ነው፣ ምንም ችግር የለውም። ያኛውን ቃል እዛው የ2000 እትሙ ላይ ግርጌው ላይ ምን ብለን ያስቀምጠናል? ግርጌው ላይ ፉትኖቱ ላይ ምን ብለን ያስቀምጠናል መሰለኝ? በግሪኩ የሚማልደው ይላል። ያለው እኛ ነበር ነገሮችን ማለት ለኢትዮጵያ ክርስቲያን በመጽሐፍ ቅዱስ ማህበር ቢታተምም የኛው ሊቃውንት ናቸው ያንን ያስቀመጡት። ስለዚህ አስፈረውታል። ይኸው በግሪኩ ስለኛም የሚማልደው ይላል። ስለዚህ እንቀበላለን፣ ቃሉ አንቃወመውም ማለት ነው። ተመለሰልን? እሺ ከዛ በኋላ ግን ኢየሱስ ክርስቶስ እጅግ ያስተምራል። ኢየሱስ ክርስቶስ ከአብ ጋር በመንፈስ
በቅዱሳን ወንድሞቻችን የሚላለው ኢየሱስ ክርስቶስ በሞቱ ከአብ አስታረቀ ለሞቱ ይችላል ሞት ባሉ ነገር እሺ ጥያቄው ባጭሩ አዳም ኃጢአትን ከሰራ በኋላ ያው ሞት መጥቶበታል። ጌታችን ደግሞ እንግዲህ ሞቱልን በሞቱ ከእግዚአብሔር ጋር አስታርቆናል። ግን ያው አሁንም እየሞትን አይደል ወይ ነው አይደል? አሁንም እየሞትን አይደል ወይ? ታዲያ ምንድን ነው የተሻለልን? ሞት ተሽሮልናል ወይ? አዎ በሚገባ ሞት ወይ መውጊያ ወዴት አለ ተብሎ የተነገረው ጌታችን ኢየሱስ ሞቶ በመነሳቱ። ታዲያ ግን ለምንድን ነው አሁን የምንሞተው ከተባለ ለትንሣኤ ሁላችንም ተራችንን እየጠበቅን ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ ሁሉም በተራው ደግሞ እንደዚህ ሊነሳ ይላል። ጌታችን አስቀድሞ ተነስቷል። እኛም ደግሞ ሞተን በስብሰን አንቀርም። ስለዚህ ጌታችን መጥቶ በመሞቱ ምክንያት ሞትን ስልጣኑ ስለሻረው ሞት ይዞን ያስቀረል። ይልቁንም የሆነ ሰዓት ላይ ደግሞ ከሙታን እንነሳለን። ሲቀጥል አሁን የምንሞተው ሞት ልክ እንደ ብሉይ ኪዳን ላይ ያሉ ሰዎች እንደሚሞቱ አይነት ሞት አይደለም። ያኔ ሰዎች ሲሞቱ በሞት ላይ ስልጣን ወዳለው ወደ ዲያብሎስ ነው የሚሞቱ። አሁን ግን ስንሞት እንኳን ወደ ዘመን ሄደው ወደ ጌታችን ወደ ኢየሱስ ክርስቶስ ከጌታ ጋር በዚህ በመንገድ ላይ እስከኖርን ድረስ ወደ ጌታችን ነው የምንሄደው። ስለዚህ ምንድነው ባጭሩ ሞተን አንቀርም፣ እንነሳለን። ስንነሳ ደግሞ የክብር ትንሣኤ ነው የምናገኘውና ከዚህ አንጻር ጌታችን ሞትን ሰብሯል ብለን እንናገራለን። ሞተን አለመቅረት በስብሰን አንቀርም ማለት ተግባባን። ሌላ ጥያቄ ያለ ሰው ካለ አንድ ብቻ። እሺ ጠይቁሽ። እሺ ጥያቄ ምናልባት ብዙ ጊዜ ይነሳል ብዬ ከመገኘታቸው ጥያቄዎች መካከል የዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 ላይ እንደዚህ ነው፣ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ይላል። ይሄ እንዴት ይታያል? እሺ ሰዎች ሁሉ አብን እንደሚያከብሩት እንዲሁ ወልድ እንደሚያከብሩት ዘንድ ፍርድን ሁሉ አብ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ይላል። ይህ እንዴት ይታያል? አጭሩ መልስ በፍርድ ሰዓት በስጋ ተገልጦ ፍርድን የሚያስተላልፈው ማን ነው? ኢየሱስ። አብና መንፈስ ቅዱስም ይመጣሉ። በነገራችን ሁልጊዜም ቢሆን ወልድ ባለበት ቦታ ሁሉ አብ አለ። ጌታችንም በዮሐንስ ወንጌል ምዕራፍ 14 ላይ እንደተናገረው አብ በእኔ አለ እኔ በአብ አለ ብሎ እንደተናገረው ፊልጶስ አብን አሳየ ሲለው አብን አሳየ ፊልጶስ ያው እያየ እሱ አብ ነው አይደል? አብ በእኔ እንዳለ እኔም በአብ እንዳለ አታውቅም እንዴ? ስለዛ የምርም ሶስቱ አካላት አንዱ ባንዱ ህልው ስለሆነ በወልድ አብ መንፈስ ቅዱስም እንዳሉ እናውቃለን። በስጋ ግን ተገልጦ መጥቶ ፍርድን የሚያስተላልፈው ማን ነው? ኢየሱስ ክርስቶስ። በሕያዋንና በሙታን ላይ ለመፍረድ የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ተብሎ በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ እንደተነገረ። ስለዛ ጌታችን በስጋ ተገልጦ መጥቶ እሱ ስለሚፈርድ ነው ለእርሱ ሰጠው ተብሎ የተነገረው። በስጋ አብ አይደለም ተገልጦ የሚፈርደው ጌታችን ነው። ምናልባት ደግሞ ከሌላ አንግል ከሆነ እንትንህ ጥያቄ ደግሞ ያችን አንግል ወይስ ከእስልምና አንጻር የሚነሳው ጥያቄ ነው? አይ ብዙ ጊዜ ይህንን ሀሳብ ፕሮቴስታንቶቹም እንደ ሀሳብ ያነሱታል። እሺ ምን ብለው ክርስቶስ ለምሳሌ የስልጣን አንድነት አላቸው ከመንፈስ ቅዱስ ጋር ትክክል አንድ ናቸው እና እዚህ ጋር እንዴት ነው አብ አይመለከተውም ይመለከተውም የሚል ሀሳብ ስለሚነሳ ደስ ሊሆን ነው። ጥሩ አይ በቃ እንዳልኩት አብ ይመለከተዋል። በስጋ ግን የሚገለጠው አብ ሳይሆን ማን ወልድ። ለዛ ነው የስልጣን አንድነታቸውን ለማወቅ ግን የመጽሐፍ ቅዱስ ይዛ ወይ ስልክ ላይ ከላይ ከፍ ብለህ አንብበው ቁጥር 19 ከፍ ብቻ 19 ስለዚህ ኢየሱስ መለሰ እንዲህም አላቸው። እሺ ምን አላቸው? ስለዚህ ኢየሱስ መለሰ እንዲህም አላቸው። ምን አላቸው? ላይ ሄዳ እውነት እላችኋለሁ አብ ሲያደርግ ያየነውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻልም። አንድ እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ማድረግ አይችልም። ወልድ አነስ ይላል መሰለኝ የሚሰል ሊሆን ይችላል። እስቲ ቀጥል አድርገን እናንብብ። እንዳትረሱ የመጀመሪያውን የሚቃል አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ከአብ ጋር የሌለ ማለት ነው። ከራሱ ሊያደርግ የሚችለው ነገር አለ
አብ ጋር የሌለ ግን ወልድ ማድረግ የሚችለው ነገር አለ አለ። እሺ ቀጣይ እስቲ ከአብስ ምን ያህሉን ያደርጋል ማለት አብ ከሚያደርገው ውስጥ ወልድ ምን ያህሉን ያደርጋል? ታዲያ በዚህ አይደለም ተወሰነ 50% ያደርጋል ግማሽ ያህል ወይ ደግሞ 80% ወይስ 1% ያህል? እስቲ እናገሩ ቀጥላል። ያ የሚያደርገውን ሁሉ ያ የሚያደርገውን ሁሉ ማለት አብ ማለት ነው። አብ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋልና ወልድ ደግሞ ይህንን እንዲሁ ምን ያደርጋል? ማን የሚያደርገውን? አብ ምን ያህል የሚያደርገውን? አብ የሚያደርገውን ሁሉ ወልድ ማድረግ ይችላል። ያው እንዲሁ ይላል። አብ እንደሚያደርገው ወልድ ያን ያደርጋል። ከላይ ከፍ ብሎ ግን ምን ብሎ ነበር? አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ምንም ሊያደርግ ከአብ የተለየ ነገር ወልድ ማድረግ ይችላል። አሁን እዚህ ጋር ያለው አንድነት ነው። ወልድ ከአብ የተለየ ነገር ማድረግ ምንም አይችልም። አብ የሚያደርገውን ግን እያንዳንዱን ነገር ያደርጋል። ለምሳሌ እናንተ በመስታወት ፊት ቆማችሁ የእናንተ ነጸብራቅ ማለት ነው። ስለዚህ መስታወት ውስጥ የምታዩት የእናንተ ነጸብራቃችሁ እናንተ ከምታደርጉት ውጪ ከራሱ አንዳች ሊያደርግ ይችላል? አይችልም። እሺ እናንተ የምታደርጉትን ሁሉ ያደርጋል። የክብሩ ነጸብራቅ የተባለው ለዚህ ጌታችን ኢየሱስ ለአብ የክብሩ ነጸብራቅና የባህሪ አብ የሚያደርገው ሁሉ ያደርጋል፣ ከራሱ ግን አንዳች ማድረግ አይችልም። ስለዚህ ከአብ ጋር ስንት ነው? እኔና አብ ስንት ነን? አንድነት ያሳያል። ቀጥል አድርገህ ደግሞ ነጠላ አስተካክል። እሺ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። ወልድ ልጅ ነውና ልጅ እንደመሆኑ ከአብ አየ እየተባለ ይነገርለታል። ልጅ ነውና ከአብ የሚወጣ ነውና። እሺ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። እሺ አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው። አብ ምን እንደሚያስነሳ? አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ደግሞ ወልድም ደግሞ እንዲሁ ወልድም ደግሞ አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ምን ለሚወዳቸው ሕይወትን ይሰጣቸዋል። ለሚወዳቸው ሳይሆን ለፈቀደው ለፈቀደው አክቹሊ ለሚወዳቸው ቢል ምንም ችግር የለውም። ግን ትክክለኛው አገላለጽ ግን ለወደደው ለፈቀደው እንደ ፈቃዱ እንደ መውደዱ ማለት ነው። ምን ይሰጣቸዋል? ሕይወትን ይሰጣቸዋል። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ እንዲሁ ወልድም ደግሞ ሕይወትን መስጠት ይሰጣል። ስለዚህ በአብና በወልድ መካከል መበላለጥ አለ። ስለዚህ አንድነቱን እንደዚህ እያሳየ ይመጣና አሁን ጌታችን በስጋ ተገልጧል አይደል? በስጋ ተገልጦ መጥቶ ሰዎች ቢያዩት ምናምን ፍርድ ሁሉ ግን ለእሱ ተሰጠ። በስጋ ተገልጦ መጥቶ አሁን የሚፈርደው ጌታችንና መድኃኒታችን ኢየሱስ ክርስቶስ። በጸሎት ሃይማኖት ጸሎታችን ላይ ስንጸልይ ስለ ጌታችን ስንናገር ስለ ሞቱ፣ ስለ ትንሣኤው፣ ስለ ዕርገቱ ከተናገርን በኋላ ዳግመኛም በሕያዋንና በሙታን ላይ ለመፍረድ ለክብር ምስጋና ለመንግስቱም ፍጻሜ ስለዛ ለመፍረድ ጌታችን ይመጣል። በስጋ የሚገለጠው እሱ እና ከዛ አንፃር ሌላ ጥያቄ አላችሁ? እሺ እህቶች ጥያቄ አላችሁ? እሺ ጥሩ ሰማችኋል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ይብራራል። እስቲ እናንብበው። ማን ያስተናገደ? ልጆች ሆይ ኃጢአትን አታድርጉ፣ ይህንን እጽፍላችኋለሁ።
ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። እሺ ማንም ኃጢአትን ቢያደርግ ተመልከቱ፣ ኃጢአትን ምን እንዳትሉ ነበር? እንዳታደርጉ። ማንም ግን ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ከአብ ዘንድ ጠበቃ አለን፣ እርሱም ደግሞ ጻድቅ የሆነው ክርስቶስ ኢየሱስ ነው። ምን ማለት ነው? ጠበቃ ይላል። ጠበቃ የሚለው ምን ለማለት ነው? በአጭሩ ጠበቃ ሲባል ይሆናል ቅድም እንዳልኩት ቃላቱን ዝም ብለን እንደ ሰውኛ ብቻ ቀጥታ የምንወስዳቸው ከሆነ ክርስትና ከቃላት ይዘለል። ጠበቃን ዝም ብለን እኛ በለመድነው አይነት እንየው ካልን ጠበቃ ማለት የሆነ ፋይል ይዞ ይመጣል፣ ተከሳሽ እዚህ ጋር ይቆማል፣ ደግሞ ከዳኛው ጋር ይከራከራል። በቃ እንደዚህ ያላጠፋም ቢያንስ ይቀነስለት ምናምን እያለ አይደል? ጌታችን እናንተ አጥታችሁ መጥቶ ከአብ ጋር እንዲሆኑ ነው ይሄ ማቅለያ ቢደረግለት ምናምን እያለ እንደዚህ አይከራከርም። ጠበቃ ሲል በዛ መልኩ አትወሰዱት፣ ግን የተወሰነ ግን ይሄ ስሜቱ ግን ይኖራል። ከምን አንጻር ነው ላሳያችሁ። ጠበቃ ሲባል ጌታችን እንዴት ነው? ጠበቃ ሲባል ፈራጅ ማለት ነው። በእርግጥ ጠበቃ ሲባል ከአብ ዘንድ ጠበቃ አለን ሲባል ምንድነው? ልጆቹ ማንም ኃጢአትን እንዳያደርጉ ወይም ኃጢአትን እንዳታደርጉ ጽፍላችኋለሁ ነበር አይደል? ኃጢአትን ብታደርጉ ግን ፍርድ አለባችሁ እያለ አይደለም። በደንብ አድርጋችሁ ስሙ። እንደዚህ አይነት ትርጓሜ ያው በህይወታችን ሰምቼ ስለማቅ ማለት ነው። አንድ እንዴት ነው? ልጆቼ ሆይ ኃጢአትን እንዳታደርጉ እጽፍላችኋለሁ፣ ኃጢአትን ብታደርጉ ግን ፍርድ አለባችሁ አይደለም። ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አላችሁ የተባለው ለምንድን ነው? ከላይ ከፍ ብለን አውዱን አሁን የምንመለከታለን። ቀላል ከፍ ብለን ያለው ነው ምዕራፍ 1 ላይ ትገባለህ ማለት ነው። ይህች ቁጥር 1 ስለሆነች ዮሐንስ ሲጽፍ ምዕራፍ 1 ምዕራፍ 2 እያለ አልጻፈም። እኛ ነን በምዕራፍ የከፋፈልነው። ከፍ ብለን ምዕራፍ 1 ከቁጥር 7 ጀምረን ዳግመኛም አዲስ ትእዛዝን እጽፍላችኋለሁ። ይቅርታ ቁጥር 6 ላይ ቁጥር 7 ነገር ግን እርሱ በብርሃን አንደኛ ዮሐንስ ምዕራፍ 1 7 አንደኛ ዮሐንስ ምዕራፍ 1 ምዕራፍ 1 ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ይቅርታ እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። በብርሃን ተመላለሱ እያለ ነው። እሺ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እሺ ኃጢአት የለብንም ብንል ራሳችንን እናስታለን። ኃጢአት የለብንም ብንል ራሳችንን እናስታለን። ታዲያ ምን እውነትም በእኛ ውስጥ የለም። እንደዛ ካልን ኃጢአት የለብንም ካልን ራሳችንን እናስታለን። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ይላል። ኃጢአት የለብንም ብንል ራሳችንን ሐሰተኛ እናደርጋለን። የምንም እውነትም በእኛ ውስጥ የለም። አዎ ኃጢአተኞች ነን። በኃጢአታችን ምን ብንል ብንናዘዝ ግን በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአታችንን ምን ሊለን ይቅር ሊለን ከአመፃችንን ሊያጸድቀን የታመነ ጻድቅ ነው። ኃጢአት ብንሰራ ተስፋ እንደሌለን አይደለንም። ከኃጢአታችን የሚያነጻን አለ። ምን ካደረግን? በኃጢአታችን ብንናዘዝ እንደዚህ ቀጠል አድርጋ አሁን አምሮ ቀጠል
ኃጢአትን አላደረግንብንም ቃሉ በእኛ ውስጥ የለም ያስብላል። ቀጣይ ልጆቼ ሆይ አሁን ያው እህታችን አንቺ ያነሳሽው ጥቅስ አለ። ልጆቼ ሆይ ቀጣዩ ከላይ ያለችው ብቻ ላይ ነበር። ልጆቼ ሆይ እሺ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ኃጢአትን ማድረግ የለባችሁም። ኃጢአት በዚህ ለኃጢአት ፈቃድ አልተሰጠንም። አድርጎ አልተባለም። ከላይ ኃጢአት የለብንም ብንል ራሳችን እናስታለን ብሎ ተናግሯል አይደል? እንደዛ ሲል ደካሞች ነንና ልናደርግ እንችላለን አንችልም? እሱን ተረድቶ ያንን ተናገረ እንጂ ፍቃድ እየሰጠ አይደለም። ስለዚህ ኃጢአትን እንዳታደርጉ አለና ከዛ ማንም ኃጢአትን ቢያደርግ ኃጢአትን ማድረግ የለብንም ግን ካደረግን ማለት ደካሞች ነን፣ ራሳችንን እናውቃለን። ድንገት ኃጢአትን ብናደርግ በቃ ተስፋ የለንም፣ ወድቀን ልንቀር ነው ማለት ነው፣ ሊፈረድብን ነው። እግዚአብሔር በቁጣ ተሞልቶ ሊቀስፈን ብቻ የተዘጋጀ ይሁን አይደለም። ይልቁንም ማንም ኃጢአትን ቢያደርግ ግን አብ ዘንድ ቀርበናል። ማነው እርሱ? ጻድቅ የሆነ ኢየሱስ ክርስቶስ። ልጆች ኃጢአትን እንዳታደርጉ። ኃጢአትን ብታደርጉ ግን ተስፋ እንደሌላቸው አይደላችሁ። ይልቁንም ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ። የምን ማለት ነው? በመስቀል ላይ የተሰቀለው ያ ጌታችን ደሙን ያፈሰሰው እናንተን ከአመፃችሁ ከኃጢአታችሁ ሊያነጻችሁ ሊያጸድቃችሁ የታመነ ጻድቅ ነው። በኃጢአታችሁ ብቻ ተናዘዙ እንጂ ከአብ ዘንድ ጠበቃ አላችሁ። ማለትም ደሙን ያፈሰሰላችሁ እዛ አለና ስለ ደሙ ወይም ደግሞ ያ የፈሰሰው ደም ከኃጢአታችሁ ያነጻችኋል። እናንተ ግን ምን ስታደርጉ? በኃጢአታችሁ ምን ስታደርጉ? ስንናዘዝ ከተቀጫል አድርጋ ብሎ ዘው እርሱም ጌታችንም ምንድን ነው? የኃጢአታችን ማስተሰሪያ ቀጥላ ለኃጢአታችንም ብቻ ደግሞ እኮ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ጌታችን እሱ ለኃጢአታችን ማስተሰሪያ ነው። ነገር ግን ለኃጢአታችን ማስተሰሪያ ብቻ አይደለም፣ ለዓለም ሁሉ ኃጢአት ማስተሰሪያ ነው። ጌታችን ለዓለም ሁሉ ኃጢአት ማስተሰሪያ ነው። የት ምን ላይ ነው? መስቀል። ምን ላይ ነው? መስቀል አይደለ? እና መስቀል ላይ ያንን እንደዚህ አይነት የኃጢአት ማስተሰሪያ ሆኖ ስለቀረበ አሁን ላይ በኃጢአት ድንገት ብንወድቅ ተስፋ መቁረጥ የለብንም። ከአብ ዘንድ ያለው ጌታችን ኢየሱስ ክርስቶስ በመስቀል ላይ ደሙን ያፈሰሰ ነውና እርሱ ያ የፈሰሰው ደም ስላለ እርሱ የኃጢአታችን ማስተሰሪያ ነውና በኃጢአታችን ስንናዘዝ ወደ ቅዱስ ቁርባን ስንቀርብ ከኃጢአታችን ደግሞ ነፃ እንወጣለን። ለዛ ነው ከላይ ከፍ ብሎ ኃጢአታችንን ይቅር ሊለን ከአመፃችንም ሊያጸድቀን የታመነ ጻድቅ ነው ያለው። ስለዛ ክርስትና ተስፋ አስቆራጭ አይደለም። በድካማችን ልክ ስንወድቅ ዝም ብሎ ተስፋ አስቆራጭ አይደለም። በድካማችን ልክ ስንወድቅ ዝም ብለን የምንቀጣበት ፍርድ ውስጥ የምንወድቅበት ሳይሆን ይልቁንም የእግዚአብሔር ምሕረት ደግሞ የሚጎበኝ ነው። ጌታችን ደግሞ የሚራራልን ነው። ለዛ ነው በዕብራውያን ላይ መምህሩ ቅዱስ ጳውሎስ የተናገረው በድካማችን ሊራራልን የማይችል ሊቀ ካህናት የለን። በድካማችን ሊራራልን የማይችል ሊቀ ካህናት የለን አይደል የሚለው? እስቲ አንድ ቆይ አብራችሁ ነው። በድካማችን ሊራራልን የማይችል ሊቀ ካህናት የለን። ይህ ማለት ያለን ሊቀ ካህናት እርሱም ጌታችን ኢየሱስ በድካማችን የሚራራልን ነው። ስለዚህ አሁን እናንተ ያያችሁና ጌታችን ማለት ነው አንድ ኃጢአት ነው ድንገት ልትወጡ ትችሉ የለ በአንድም በሌላ ምክንያት ወይ በልምምድም ወይ በምን ልክ ስትወድቁ ያያችሁና በኃጢአት ወደቀ። ለምሳሌ ስሙ ማለት ሚኪ ለምሳሌ ልክ ሚኪ በኃጢአት ድንገት ቢወድቅ ማለት ነው አያርግበትና ልክ በኃጢአት ሲወድቅ ጌታችን ያይና ሚኪያስ በኃጢአት ወደቀ ዋጋውን ሰጠው እያለ የሚይዝ እንደዚህ አይነት ጌታ አይደለም። ሚኪያስ ልክ ሲወድቅ እኔና እናንተ ምናልባት እኮ ዝም ብለን ልንፈርድበት እንችላለን፣ ይሄ ልንል እንችላለን። ጌታችን ግን ሚኪያስን ኃጢአት የጣለበት ነገር ማለት ነው እንዲወድቅ ያደረገው ያን የውስጥ ድካሙ ጌታችን ያውቀዋል፣ ይረዳዋል። ማለት ድካማችን በጣም ነው የሚያውቀው እና ጌታ ያየውና ሚኪያስን ልክ እናት ለልጇ እንደምትሰፈሰፈው ይሰፈሰፈ ልጅ ወደቀብኝ ነው ማለት ነው። ልክ ለምሳሌ ከዚህ ምሳሌ ተጨቁም አንዲት እናት ህፃን ልጅ አላት ነው ህፃን ልጅ አላት እና ያ ህፃን ልጅ እንዲጓራት ትተዋለች እና የተሯሯጠ ቢወድቅ ያቺ እናት ወደቅ ይበልህ
ነው የምትለው። በተለይ በጣም ሕፃን ልጅ ከሆነ ልጄን ብላ ሄዳ ሰፍ ብላ ሄዳ አታነሳውም። ጌታ ልክ እንደዚህ ነው። ልጄ ነይ ይራራል። ለዛ ነው እንዳልኳችሁ በድካማችን ይራራልን የማይችል ሊቀ ካህናት የለም። ስለዚህ ኃጢአት ስንሰራ ማናችንም ኃጢአት መስራት የለብንም በፍጹም ጋይስ። ከኃጢአት በጣም መራቅ ነው። የንጽህና ሕይወት የቅድስና ሕይወት ሊኖረን ይገባል። ከቅዱስ ቁርባን ያራቅ ከጌታችን ጋር የሆነ ክርስቶስን የመውደድ ከክፋት ሁሉ ከዓለም ምኞት ሁሉ እየራቅን ጌታችንን በመጠባበቅ ውስጥ ልንኖር ይገባል። በዚህ ሁኔታ ውስጥ ግን ድንገት ከወደቅን አይዞ ደግሞ መነሳት አለ። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ስለዛ ከአብ ዘንድ ጠበቃ አለን። ኃጢአትን ማድረግ የለባችሁም። የስ ይሄ እናምናለን እናውቃለን። ድንገት ኃጢአት ብታደርጉ ግን ተስፋ ቆርጣችሁ በዛው እንዳትቀሩ፣ በዛው በኃጢአት ውስጥ እንዳትቀጥሉ ቶሎ ብላችሁ የንስሐ አባት ያዙ፣ ንስሐ ግቡ፣ በኃጢአታችሁ ተናዘዙ። ከአብ ዘንድ ጠበቃ አለን። ጌታችን ኢየሱስ ክርስቶስ ጠበቃ አለን ማለት ቅድም እንዳልኳችሁ ነው። ዝም ብሎ እንደ እንትን ሄዶ ብቻ እንደዚህ ነው እንደዛ ነው ምናምን እያለ የሚከራከር አይደለም። የኃጢአት ማስተሰሪያ ከመሆኑ አንጻር ጠበቃ ተብሎ ተጠርቷል። ምንም ችግር የለውም። ከዚህ አንጻር ይመጣል ማለት እዚህ ሀሳብ ላይ ነውና ጥቅምና የሚለው በደም ወይም በዛ መስዋዕትነት የተፈታ ክርስቶስ የሞተው ከአዳም ለሚመጣው ያንን ለማስወገድ ብቻ ሳይሆን ለዕለት ለምንሰራው ኃጢአት ጭምር ነው። ዛሬ ያደሙ እያቶች ፕሮቴስታንቲዝሙ በዚህ ዛሬም ለምንፈቅዶልናል የሚበት ምልክም አለና ያስፈልናው የሚነሳው አንዴ ከተከፈለላችሁ ለምን በጎ ስራ ደግሞ እዚህ ጋር ያስፈልጋል የሚል ሀሳብ ይነሳልና ጥያቄ ዕለት ዕለት ስለምንሰራው ክርስቲያን ከሆንን በኋላ ስለምንሰራው ስራ ያ የፈሰሰው ደም አንድ ጊዜ ያ መስዋዕት በቃ ይሁንናል ማለት ነው። እሺ ያ በመጀመሪያ ደረጃ እሺ ጥያቄውን አንዱ ልናገርና ጌታችን ያፈሰሰው ደም ከአዳም ለመጣው ለዛ አስቀድሞ ለነበረው ሞት ብቻ ነው ወይስ ዕለት ዕለት አሁን ለምንሰራው ጌታችን ደሙን አፍስሷል? ዕለት ዕለት ለምንሰራው ኃጢአት ጭምር ስለዚህ በቃ ለምትሰሩት ኃጢአት ሁሉ ክርስቶስ ደሙን ከፍሏል የሚል ጥያቄ ነው የተነሳው። እንደዛ እስከሆነ ለምን መልካም ስራ ምን ያስፈልጋል የሚል ጥያቄ ነው የተነሳው። እዚህ ውስጥ እዚህ ያላችሁት ውስጥ ማለት ነው ምናልባት ትንሽ ልጆች ካላችሁ በጊዜ ወደ ቤታችሁ መግባት ያለባችሁ ሰዎች ካላችሁ መሄድ ይፈቀዳል። እሺ ወረዲ አሁን ሰዓቱ 1 ሰዓት ሁሉ ስለሆነ ይቻላል ማንም ሰው እሺ መሄድ የምትፈልግ በማንኛውም ሰዓት ማለት ነው ቀስ እያላችሁ ይቻላል ተፈቀው እንዳይመሽባችሁ ማለት ነው። እሺ ጌታችን ደሙን ሲያፈስ ከዚህ በኋላ ግን እንዴት ነው ብዙ ጋር ቆይ ማለት እነሱ ምንድን ነው እዚህ ላድር ነው። እሺ ጌታችን ደሙን ያፈሰሰው ከአዳም ለመጣው ሞት ብቻ ነው ወይስ ዕለት ዕለት ለምንሰራው ኃጢአት ጭምር? አጭሩ መልስ ጌታችን ደሙን ያፈሰሰው ዕለት ዕለት ለምንሰራው ኃጢአትን ጭምር ነው። ጌታችን ደሙን ያፈሰሰው ዕለት ዕለት ለምንሰራው ኃጢአትን ጭምር። ደም ሳይፈስ ምን የለም? የኃጢአት ስርየት ደም ሳይፈስ አለ? እኔና እናንተ አሁን ድንገት ኃጢአት ብንሰራ ጌታችን መጥቶ ደሙን አያፈስም። አንድ ያፈሰሰው ደም ለሁሉም ይበቃል። ግን ይህንን የክርስቶስን የማዳን ነገር ለመጠቀም ሰዎች ምን ማድረግ አለባቸው? አንደኛ ማመን አለባቸው። ሲቀጥል ደግሞ በኃጢአታቸው ምን ማለት አለባቸው? በኃጢአታችን ምን ብንል ያለ ብንናዘዝ አይደል? ስለዚህ ይሄ ያስፈልጋል። ሲቀጥል ጌታችን ደሙን ማፍሰሱ ማለት ነው በቃ እኔ ከፍዬላችኋለሁ እናንተ እንደፈለጋችሁ ለማለት አይደለም። ይልቁንም ኃጢአት ስንሰራ በደሙ እየታጠብን መልካም ስራን በመስራት ወደ እርሱ እንድንቀርብ ነው ደሙን ያፈሰሰበት ዋናው ምስጢር። ስለዚህም ደሙን አፈሰሰ ማለት በቃ አንተ ነፃ ነህ እንደፈለግኩን የሚያስብል ነገር በመጽሐፍ ቅዱስ ላይ አንዲትም ጥቅስ አንድ ነው ያልኳቸው አንዲት ጥቅስ የለም። ጌታችን ደሙን አፍስሷል። አዎ ተስፋ ቆርጠን እንዳንወድቅ ያደርገናል። በኃጢአት ስንመታ ከኃጢአት እንወጣበታለን፣ ከኃጢአት እንታጠብበታለን። መልካም ስራን እየሰራን ደግሞ ወደ ጌታን ወደ በመምሰሪት ውስጥ ምን እናደርጋለን? እናድጋለን። ስለዚህ ይህንን የሚቃረን አይደለም። የደሙ መፍሰስ የእኛን የመንፈሳዊ ሕይወት እድገትን የሚቃረን አይደለም፣ ይልቁንም የሚያግዘን ከቅዱስ ሚስጥር ልክ ስንሳተፍ ከቅዱስ ቁርባን በተካፈልን ቁጥር ደሙን በጠጣን ቁጥር
በመንፈሳዊ ሕይወት እናድጋለን። ጌታችን በምሳሌ እናድጋለን። ጌታችን ምን በማለት እንደተናገረው ዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስለዚህ ጌታ በእኛ ይኖርና ከዛ ከቅዱስ ምስጢሩ የተነሳ ከምንበላው ከቅዱስ ቁርባንና ከክቡር ደሙ ማለት ነው የተነሳ ጌታን በመምሰል ሕይወት ውስጥ እናድጋለን። ደሙ ከክርስቶስ ጋር አንድ አድርጎን ጌታን በመምሰል ያሳድገናል። አይ ብለን ግን ኃጢአት እየሰራን የምንኖር ብንሆን እንግዲያውስ እንሞት ዘንድ አለን። እንሞታለን። ሙሉ በሙሉ እንሞታለን፣ እንጠፋለን። ኃጢአት እየሰራን ብቻ እንሞታለን። እሺ ሌላ ተመልሰልሽ። እሺ እሺ ያው መሽቷል እያሉ ነው እነሱ። ስለዚህ ጥያቄ ብቻ እታችን ባጭሩ ያለችው ምንድነው? ከአብ ዘንድ ጠበቃ አለን ይላል። ከአብ ዘንድ ጠበቃ አለን ግን ከአብ ዘንድ ዳኛ አለን አይነት ነገር ዮሐንስ አለ ጠበቃ አለን። ግን ለምን ጠበቃ አለን መሰለሽ? ጠበቃ በባህሪው ያው ቅድም የተወሰነ ስሜት አለ ያልኳችሁ ማለት ነው። ተከሳሽን ነፃ የሚያወጣ ነው አይደል? ያው ነፃ ለማውጣት የሚሞክር ጠበቃ እና ጌታችንን ቀጥታ ቃሉን ሙሉ መስደነው ልክ እንደ ጠበቃ እንደዚህ ይከራከራል ባንልም ግን እኛን ነፃ የሚያወጣን ነው እና ጌታችን ስለ እኛ ሲል በመስቀል ላይ በመሞቱ ምክንያት ከኃጢአታችን የምንነጻነንና በሱ ምክንያት ከዛ አንጻር ጠበቃ የሚለውን ቃል መረጠ። ከዛ አንጻር እንመለከተው እንችላለን። ከተረዳችሁ ማለት ዳኛ ማለት አይጠበቅበትም። አሁን ትልቁ ችግር ምን መሰላችሁ? ትልቁ ችግር ፕሮቴስታንት ወንድሞቻችን ወደዚች ሀገር ሲመጡ አንድ አስቸጋሪ ነገር ያነሱት ነገር ምንድነው? ቅዱሳን ይማልዳሉ ሲባል እነሱ አይ ቅዱሳን ሳይሆን ክርስቶስ ነው የሚማልደው አለ እና ወዲያውኑ ደግሞ የኛ መምህራን በምን መልኩ ነው ሪአክት ያደረጉት? አሃ ቅዱሳን አይደለም የሚማልዱት ክርስቶስ ነው የሚማልደው አለ። ቅዱሳን ይለምናሉ ነበር ያለው። እነሱ ደግሞ አይ ኢየሱስ ነው እያሉ ዘንድ ኢየሱስ ነው የሚለምነው ማለት ነው። ኢየሱስማ እንደዚህ እንደ ቅዱሳን አይደለም የሚል ትምህርትና አስተማሩና በጣም አጠንክሮ ሲያስተምሩ ለፕሮቴስታንቶች በሚሆን መልኩ ማለት ነው ምላሹ የክርስቶስን ዳኝነቱን ፈራጅነቱን በጣም አጠንክረን እንናገራለን አይደል? ፈራጅነቱን ዳኝነቱን ትክክል ነው፣ እውነት ነው። ጌታችን ዳኛ ነው፣ ፈራጅ ነው። ግን እሱን አጥብቀን እንናገራለን ማለት እርሱ በሰራው ስራ ግን እንድናለን የሚለው እንግዲህ የሚያጠፋ ነገር ደግሞ አይደለም። እሱ ደግሞ ማወቅ አለበት። ስለዚህ ጌታችን እዚህ ጋር ጠበቃ የተባለበት ምክንያት ክርስቶስ በሰራው ስራ ምክንያት እኛ ነፃ ስለምንወጣ በኃጢአታችን ብንናዘዝ ማለት ነው እና ከዛ አንፃር ጠበቃ የተባለ እና ዳኛ ማለት አይጠበቅበትም። እሺ እንደዛ ነው። አንድ ብቻ የመጨረሻ እሺ እሺ እዛ ጋር ማለት እሺ እሺ እግዚአብሔር መጀመሪያ ስጋ ከመለኮት በፊት ራሱ ሆነ የቻለ አካል ያ ዳግመኛም ደግሞ ስጋ ከ5,500 ዓመት በኋላ ለሌላችን ስለማራም ስለማለት እሱ ደግሞ እንደኛ ራሱ የቻለ አካል እና ሲወለድ በቤተልሔም ብላል ከሰማይ ወርዶ ሲያዩ ክርስቶስን ምድር ላይ ሰማይም ማለት ምስጋና ለእግዚአብሔር ሰማይ እንዳለው ይሄ ሁለት እንትን ነውና የክርስቶስ አካል እንዴት ነው? የክርስቶስ አካል እንዴት ነው ማለት አስቀድሞ የነበረው አካል አለ፣ ከመቤታችን የነሳው አካል ደግሞ አለ። ሁለቱ አካል እንዴት ሆኖ ነው? እንዴት ተዋህደን እንዳለና አዎ እና በሰማይ ማለት በምድር ማለት እንዴት በሰማይም በምድር ኖረ ነው? እስቲ አንዴ ቆይ በደንብ አብራራልኝ። እንዴት ሁለት አካል ኖረ ነው?
አንድ አካል አለ አይደል የምንለው? አንድ አካል እና እንዴት ሆነ ሁለት አካል ሁለት ቦታ ላይ ያለ እየሰማ ከእሱ እንደሚያስረዳኝ ካልሆነ አይደለም። አስቀድሞ ከሶስት አካላት አንዱ ወልድ መለኮታዊ አካል አለው። አካል ሶስት ነው። ከእመቤታችን ሲወለድ ደግሞ ሰው ሆኖ አካል አለው። ያ መለኮታዊ አካልና ያ ሰውነቱ አካል አንድ ሆኖ ተዋህዶ ስንል የመለኮትነቱን አካል አጥፍቶታል ወይ ነው? በዛ ላይ ያለው ሲያረግ ደግሞ ማለት ነው። ካረገ በኋላ ምን ነገሩ ላይ አንድ አካል አለ ብለን አላለም። መጀመሪያ ስታከለለስ እሺ ስጋው ከምድር ስጋው ይዞ ሲያረግ ደግሞ ሁለተኛው እንዴት ብሎ ተስማምቶ ይቀመጣል? ወይም ደግሞ አንድ አካል የምንለው ሰማይ ላይ ተቀምጠው ወይ አካል ነው መለኮታዊ አካል ነው። በሰማይ መለኮታዊ አካል አለው ጌታችን። በስጋ ሲያርግ ደግሞ እዛ በሰማይ እኮ አለ አይደል ሲጀምር ጌታችን ማለት ለምሳሌ ስሙ ይበለም አሁን ከእመቤታችን ሲወለድ ጌታችን ከእመቤታችን ሲወለድ በስጋ ተወልዷል አይደል? በስጋ ተወልዷል። እና እዛ ጋር ሲያዩት መላእክት እንዴ አረ እርሱ በሰማይም አለ በምድርም አለ ይላሉ አይደል? እንደዛ ነው ያልከለ እና በሰማይ አለ እሱ ተመልከቱ። በምድር ደግሞ እዚህ ጋር ሰው ሆኖ ይታያል። ሲያርግ ያ ሰውነት ማለት ነው አርጎ በአባቱ ቀኝ ሲቀመጥ እዛ ጋር እንዲኑ ተስማምቶ ይቀመጣሉ ወይ ነው አይደል? አይደል? አዎ በጣም አሪፍ። እንዴት መሰለህ ወንድሜ አርጎ በአባቱ ቀኝ ተቀመጠ ተብሎ ሲነገር የሚነገረው ከስጋው አንጻር ነው የሚነገረው እንጂ በመጀመሪያ ደረጃ መለኮታዊ አካልና ስጋዊ አካል አይነጣጠልም። ያኛው አሁን አንተ ያነሳው ነገር መገኘቱን ነው። በመገኘት ደረጃ ወልድ በሁሉም ቦታ ይገኛል። ጌታችን በሁሉም ቦታ ይገኛል። አንድ አካል ነው፣ ግን የአንዱ አካሉ በተመሳሳይ ሰዓት ማለት ነው ይታያልም አይታይም፣ ውስን ነው የማይወሰንም ጭምር ነው። ሁለቱንም እነዚህን ጸባዮች የያዘ አንድ አካል ነው። ስለዚህ በሁሉም የሞላ ነው እንላለን። ምን እንደመሆኑ አምላክ እንደመሆኑ ደግሞ ፊት ለፊት ላይ ደግሞ ተወስኖ እናየዋለን። ምን እንደመሆኑ ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀመጠ እንላለን። ምን እንደመሆኑ ሰው እንደመሆኑ ምን እንደመሆኑ ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀመጠ ሲባል ምን እንደመሆኑ እያዩት ሲያደርግ እየታየ ነበር። እየታየ ነበር ምን እንደመሆኑ ሰው እንደመሆኑ። ስለዚህ አድርጎ በአባቱ ቀኝ ተቀመጠ ምን እንደመሆኑ ሰው እንደመሆኑ ሰው። ስለዚህ ያ የተነገረው ክፍል ጌታችን አንድ አካል በሁሉም የሞላ ነው። ቅድም እንዳልኩ በተመሳሳይ ሰዓት በሁሉም የሞላ ነው፣ ውስን ነው። ግን ስጋ እንደመሆኑ አሁን ሲነገር ከፍ ብሎ በአባቱ ቀኝ ተቀመጠ ተብሎ ይነገራል እንጂ ጌታ ያልነበረበት ቦታ ሆኖ አረገ የሆነ ቦታ ሄደ ምናምን የሚባልበት ነው አይደል? ግን እርሱ በተመሳሳይ ሰዓት በሁሉም ቦታ የሞላ ነው፣ እንዲሁም ደግሞ ውስን ነው እና ሰው እንደመሆኑ ስጋ እንደመሆኑ ከፍ ከፍ ብሎ አረገ ተብሎ ተነገረለት። ከዛ አንጻር ነው የምታየው እንደው። እሺ አንድ መጨረሻ ጥያቄ ምን ሁሉም የመጨረሻ ነው። ያው ሌላ ጊዜ ጻፉና ወይ ደግሞ ለዮሐንስ ስጡትና እንዳናስመሻችሁ ቁርአን ለእንትን ቅድም ስንመለስ ጻፋችሁ ይሆን ጻፋችሁ ሁላችሁም ስማችሁ ያልጻፋችሁ ጻፉ ምናምን ቁጥር አለ እዛ ላይ ጽፏል። ጥሩ ነው ይኸውላችሁ። ነገም ይቀጥላል ትምህርቱ። የተወሰነ ቀናት አለ፣ ጥቂት ቀናት ከሆነ በኋላ እንኖራለን እና እየመጣችሁ ተማሩ። ለጥቂት ቀናት ቢሆንም ማለት ነው። ከዛም በኋላ በየሰንበት ትምህርት ቤቱ እየተማራችሁ ደግሞ ትቀጥላላችሁ በየወሰን ውስጥ። ይህ እንዳለ ሆኖ ግን ተነጋገሩና ያዋሯችኋል። ዮሐንስም ዲያቆን ዮሐንስም ህብረት አድርጉ ምናምን ማለት ይሆናል። ለምሳሌ 5 5 6 6 ምናምን ሆናችሁ ተከፋፈሉና ቀስ በቀስ በደንብ እየተማማርን ምናምን የቅዱስ ቁርባን ህብረት ይኖረናል። አንድ ቀን ማለት ትምህርት በደንብ ይሰጣችኋል። የንስሐ አባት እንድትይዙ ይደረጋል። የንስሐ አባት ይዛችሁ ወደ ቅዱስ ቁርባን እንድትቀርቡ ማለት ነው። ከዛ በኋላ ወደ እንደዚህ አይነት ነገር ከመጣችሁ በኋላ በቅርቡ ተመልሰን እንመጣለን። እግዚአብሔር ቢፈቅድልንና ብንኖር ተመልሰን መተን ሁላችንም እንደዚህ እንድትሰባሰብ ነው ደግሞ የምንችል ሰዎች ሁላችንም ማለት ነው ተሰባስበን አንድ ላይ እንቆርባለን ማለት ይቻላል አይደል? አይቻልም? ይቻላል። ምን ችግር አለ? ከቁርባን የሚይዛችሁ ምንም ነገር የለም።
ብዙ ሰው እንደወረ ኦርቤ ደግሞ ድንገት ኃጢአት ብሰራ ሲል ሰው አለ። አሁን ቁርቦ ኃጢአት ያልሰራ ሰው አለ? በእውነት አለ? የለም። ሰው ቁርቦ በአንድም በሌላ ምክንያት ሊወድቅ ይችላል፣ ግን ቶሎ ብሎ ንስሐ ገብቶ ደግሞ ወደ ቁርባኑ ሮጦ ይመለሳል። ስለዚህ ምንድነው እንደዚህ አይነት ጥቃቅን ነገሮች አያያዟቸው። ምናልባት ያገባችሁ ሰዎች ካላችሁ እዚህ ውስጥ ያገባችሁ ሰዎች ካላችሁና ያገባችሁት በቤተ ክርስቲያን ካልሆነ ከአሁኑ ጀምሮ የምታስቡበት አንድ ነገር ልንገራችሁ። አንድ እንደ ወንድማዊ ምክር፣ ጋብቻ ሁልጊዜም ቢሆን በእግዚአብሔር ፊት የሚደረገው በእግዚአብሔር ፊት፣ ከቤተ ክርስቲያን ውጪ ጋብቻ ይደረጋል። እግዚአብሔር ማያውቀው ከዚህ ቀደም የነበሩ አባቶቻችን እናቶቻችን ባለማወቅ ያንን አድርገውት ይሁን እና እንደ የዋህነታቸው እንዳለማወቃቸው እግዚአብሔር ይቀበላቸው። እኛ ግን አሁን እናውቃለን፣ ተምረናል። ከቤተ ክርስቲያን ውጪ የሚደረግ ከክርስቶስ ውጪ የሚደረግ ጋብቻ እውነተኛ ጋብቻ አይደለም፣ አይሆንም። ስለዚህ የንስሐ አባታችሁን ታናግሯችኋላችሁ። ከዛ ምን እንደሚያደርግ ታውቃላችሁ? በቃ ሚስጥረ ጋብቻ ይባላል። ሚስጥረ ተክሊል ወይም ሚስጥረ ጋብቻ። እኔና ሚስቴ እንደው በዓለም ተጋብተን እየኖርን ግን አሁን ስንረዳ ለካስ በእኔና በባለቤቴ መካከል ክርስቶስ ሊኖር ዘንድ ይገባል። በቅዱስ ቁርባን ለካ መጋባት ነበረብን፣ ግን አላደረግንም። ስለዚህ ሚስጥሩን ፈጽሙልን ትሏችኋላችሁ። እነሱ አንድ ቅዳሴ ላይ አስገብተዋችሁ ከባድ ሰዋችሁ ባልና ሚስትን ማለት ነው ይጸልያል። ቅዳሴ ሰዓት ላይ ተጸልዩላችሁ የእናንተ ሚስጥሩን ፈጽምላችኋል። በቃ ተጋባችሁ፣ ወደ ቤታችሁ ትሄዳላችሁ። ምንም ድግስ አይጠበቅባችሁ፣ የሆነ ነገር ማድረግ አይጠበቅባችሁ። ከቻላችሁ ይቻላል የተራበን ማብላት ምናምን፣ ወይም ደግሞ ከቤተሰቦቻችሁ ጋር ደስ ተብሎ ተሰብስባችሁ መብላት መጠጣት ትችሉ ይሆናል። ግን ቁም ነገሩ ያችን ሚስጥር ፈጽማችሁ ቅዳሴ ላይ ሽልክ ባይቱ ወደ ቤታችሁ መሄድ ይቻላል። ያንን ምስጢር ግን ፕሊዝ ፈጽሙ። እናንተ ያገባችሁ ሰዎች ባትሆኑ እንኳን ቤታችሁ ስትሄዱ አባትና እናታችሁ ሊኖሩ ስለሚችሉ እነሱ እንደዛ እንዲያደርጉ በጣም በፍቅር ጠይቋቸው። ስትጠይቋቸው እናንተ እኮ በእግዚአብሔር ፊት ምንም ጋብቻችሁ ተቀባይነት የለም ምናምን እያላችሁ አይደለም። እሱ ኦፌንሲቭ ነው፣ አባትና እናታችሁን ሊያናድድ ይችላል። ስለዚህ እነሱን በማያናድድ መልኩ በጣም በፍቅር ቀስ ብሎ ተጠግቶ እንደ ትንሽ ልጅ ቢጮህባችሁ እየተቀበል ግልት ብላችሁ በማሳለፍ ከዛ ቀጣይ ቀን በመጠየቅ እንደው እንትን ብትሉ ብሎ ቀስ በቀስ ይህን ነገር በዚህ ሁኔታ ውስጥ ያው እዚህ ውስጥ ያላችሁ ወንድሞቼና እህቶቼ እና ክርስቲያኖችን በመባከን መኖር የለበትም። ህይወታችንን እንዲሁ መቀጠል የለበትም። ማለት ጌታችን ይመጣል ማለት እንደዚሁ የምንቀር አይደለም። ጌታችን እንደሚሞት ተናግሮን የሞተው፣ እንደሚነሳ አስቀድሞ ተናግሮን የተነሳው፣ እንደሚያርግ አስቀድሞ ተናግሮን ያረገው፣ ተመልሶ እንደሚመጣ ነግሮናል። ስለዚህ እርግጠኞች ነን ይመጣል። ባለፈውም እንዳነበብኩላችሁ በዮሐንስ ወንጌል ምዕራፍ 14 ቁጥር 2 ጀምሮ በአባቴ ዘንድ ብዙ መኖሪያ አለ፣ በዚያም ስፍራ አዘጋጅላችሁ ዘንድ እሄዳለሁ ካለ በኋላ እንዲሁ ደግሞ ተመልሼ እመጣለሁ፣ እኔም ወዳለሁበት እናንተን ደግሞ እወስዳችኋለሁ አለ ጌታ ኢየሱስ። ስለዚህ ሊወስደን ይመጣል። ስለዚህ ጌታችን ሊወስደን የሚመጣ ከሆነ ክርስቶስን እንደሚጠብቅ ሰው መኖር ያለበት እንዳትረሱ። መቼ እንደምትሞቱ አታውቁም። ስለዚህ ጌታችንን በተጠንቀቅ ጠብቁት። መቼ እንደሚመጣ አናውቅም። ሲመጣ እንደሚወስደን ሰው ሆነን መጠበቅ፣ ልክ ሲመጣ አሜን ጌታ ሆይ ብለን በቃ ይዞን እንዲሄድ። እንደዚህ ለመሆን ፍጹም ጻድቅ መሆን አይጠበቅባችሁም። ማለት በአንዴ አትችሉም፣ አንችልም። ክርስትና እድገት ነው። ስለዚህ ዛሬ ለምሳሌ ጌታ ሆይ በኃጢአት የኖርክበት ዘመን ቁጭት ሆኖ አባቱ ከአንተ ጋር ሊኖር ይፈልጋል ብላችሁ ቤታችሁ ለራሳችሁ ትማከሩና ከዛ ላይ ትጸልያላችሁ። ጌታ መልሰኝ ብላችሁ ማለት ነው። ከጸልያችሁ በኋላ የንስሐ አባት ወደ ደግሞ ትሄዳላችሁ። ልክ ጌታችሁ ገና ከጀምሩ ማለት ነው የመመለስ ሐሳቡ ሲኖራችሁ ውስጣችሁ ላይ የመመለስ ሐሳብ ውስጣችሁ ላይ ሲኖር ጌታ ደስ ይላል። ከዛ በኋላ እናንተን አብዝቶ መርዳት ይጀምራል፣ ወደ ራሱ ማቅረብ ይጀምራል። ከዛ በኋላ ንስሐ አባት ስትይዙ ቀስ በቀስ ወደ ቅዱስ ሚስጥር ስትቀርቡ ምናምን ቀስ በቀስ በቃ ጌታ ቀስ እያሳደጋችሁ እና ብዙ ባታድጉ ራሱ ገና ከጅምሩ አካባቢ ማለት ነው
ገና ከጅምሩ አካባቢ በጣም ኃጢአት የምንሰራ ግን የምንነሳ ኃጢአት የምንሰራ ግን የምንነሳ ትሁን አባቱ ይቅርታ ጌታ ሆይ ይቅርታ ያን ቶሎ የምንመለስ ስንሆን በዚህ ሁኔታ ውስጥ ሆነን ጌታችን ቢመጣ ራሱ ይወስድ ኃጢአተኞች ግን የምንነሳ ንስሐ የምንገባ ኃጢአተኛውን ጌታችን ሲመጣ የራስ ብሎ ይወስዳል። ግን ምን አይነት ኃጢአተኛ ንስሐ የሚገባን ኃጢአት ነው። ስለዚህ በእግዚአብሔር እቅፍ ላይ ሆነን እንኑር። በእግዚአብሔር እቅፍ ላይ ሁሌ ቢሆን በእግዚአብሔር እቅፍ ሆነን ኃጢአት ብንሰራ ይሻላል። ያኔ ራሱ እግዚአብሔር አቧራችንን እያራገፈልን ምናምን ይንከባከበናል። ግን ኃጢአት ሰርተን ግን ከራቀን ከቅፉ ከወጣን ግን በዛው ኃጢአት እየሰራ ብቻ እንኖራለን። መጨረሻችንን ሞት ይሆናል። በእግዚአብሔር እቅፍ ስንሆን ግን ሁሌም ንስሐ የምንገባ ከሆነ ግን ኃጢአት ብንሰራ እንኳን አሁን ኃጢአት መስራት እያበረታታሁላችሁ አይደለም፣ ግን ድካም ሊኖር ይችላል። ድንገት በድካም ይወደቃችሁ ድንገት እንኳን ደጋግማችሁ ከበደላችሁ በዛው በእግዚአብሔር እቅፍ ከእቅፉ አትውጡ። ጌታ ሲመጣ ደግሞ ሁላችንን ይወስደንና ከእርሱ ጋር ለዘላለም በደስታ እንኖራለን። ስለዚህ ያንን እያሰበን ነው። ክብርና ምስጋና ይሁን ለአምላክ ለመንፈስ ቅዱስ እንደ ዘላለሙ አሜን።